ልጁ በጣም ስማርት የሆነ ልጅ ለታላቅየው አልገቡ አልበራለትም እኮ አንዳንድ ጊዜ ጅላንፎ መንፈስ አለ። አንዳንድ ጊዜ ጅላንፎ መንፈስ ከልክሎናል። የሆነ ነገር እንዳናገኝ ከልክሎናል። አንዳንድ ጊዜ በቃ የሆነ ነገር ከልክሎናል። የሆነ ነገር ይዞን ከልክሎናል። ግን ሁላችሁ በደንብ ስሙ። ይህ ልጅ በጣም ጎበዝ ልጅ፣ በጣም የሚደነቅ ልጅ። ድካሙንም አሳያችኋለሁ ኋላ ጊዜ። አሁን እያወራሉት ጎበዝ አባት ጎበዝ ልጅ ነው እያወራሉት ኋላ ጊዜ። ድካሙን ለማውራት በድካም መጀመር የለብኝ በብርታት ልጀምር ብዬ ነገር ግን ይሄ ያለችበት ብዬ ቢል አረፍ ነው። አንዴኑ ወገብ አገዳውን ብዬ ኋላ ጊዜ ጎበዝ ነው ብዬ ቢል ከወደቅ በኋላ ማን ያነሳ? አንድ ሰው የመጡ ዝም ብሎ ዝብ አድርጎ አንተን ጉርቶክ ኦኬ ነው ቀልድ ነው ብል አትሰማው። አሳምሞ ይከብዳል። ከዚህ ልጁን እያሳመምኩ ከሚጀምር የልጁን ጉብዝና የአባትየው ጥንካሬ ያሳዩ። አሁን እያወራሉት ስለ አባት መጣ። ሌላው አባት ቢሆን ይደነግጣል። እንዴ ታላቅ ልጅ እያለ እንዴት ታናሹ ልጅ ሕጋችንም ራሱ አይፈቅድም ያስብላል። ታላቁ ቤት አለ። ታናሽው ግን ቀጥታ መጣ አባቱ ጋር ማጋ አባትየው ጋር። አንቺ ጥያቄ ምንድን ነው እናቴ? የአንቺ ጥያቄ ምንድን ነው? ራስሽ ጋር ነው ያለው ጥያቄው? አባትሽ ጋር ይተሽ እየመጣሽ ነው? ራሳችሁን ጠይቃለሁ። ከአንቺ አቅም ሆኗል በላይ ነው እኮ በላይ ነው። እዚህ እኮ የሰበሰበን ከኛ አቅም በላይ ስለሆነ ነው። ከኛ አቅም በላይ ስለሆነ ነው። ታዲያ ከአንቺ አቅም በላይ የሆነውን ጉዳይ በጾምና በጸሎት ያልተመለሰውን ጉዳይ ብዙ ሰዎች ብለው ያልተመለሰው ጉዳይ አንቺም ብለሽ ያልሽውን ጉዳይ አንቺው ጋር ነው ያስቀመጥሽው። እንደዚሁ ልጅ አባትሽ ጋር ነው ይዘሽ የመጣሽው። ሰው የጥያቄውን ይዞ መጣ። ጥያቄ በጥሮበታል። የውርስ ጥያቄ ይገባኛል። እስቲ ይገባኛል ብለው እውነት ያልሽው ቃል ይሆንልሽ። እንዴ አንድ ደቂቃ ልስጣችሁ፣ እንደ አንድ ማይክሮ ሰከንድ። ይገባኛል የምትዩ ምንድነው? እስቲ አይምሮሽ ለሰብስብ። ከዛም ከኔ ጋር 1 2 3 ይገባኛል ያለሽ 1 2 3 ይዛችኋል። 1 2 3 ይገባኛል። አሜን። ደግማ ያዙት ይሆንላችኋል። ምን አልባት ትመሰክሪ ይሆናል። ማን ጋር መጥተሽ ያዡ ጥያቄሽን ያዥ። 1 2 3 ይገባኛል ይሆንላችሁ። አሜን ይሆንላችሁ። ሰው አለ ማለት ነው። አንተ ሰው አለ ዘይትን ማለት ነው። አለ ሰው አለ ሰው አለ። ወራሽ ነኝ ምንድን ነኝ? ወራሽ ነኝ። ጎረቤት ባለሀብት አባት አለ። በጣም ጃይንት የሆነ ነገር ያላቸው ሰዎች አሉ። ነው ባቴ ጋር መጥቻለሁ። የሌላው አባት ጋር ቢሄድ አለመወለዴ ይታወቅና ፉሽ ከፈለግ ተብዬ ይባላል። አባቴስ አይ ተሰባክ የተሰባክ ነው ስብከትና ዛሬ መሰንቆት እንደሸተለ ስለሚለው በረምስ ይኸውላችሁ ኢየሱስ ጌታ። እኔ አንዳንዴ ይሰራኛል ዝም ብላችሁ ግን በየዋህነት ዝም ብላችሁ በቅንነት ተከታተሉ። ሲነካኝ ሲሰብክ ይነካል። ሲሰብክ ካልተነካው ለእናንተ መልእክት የለም። አሜን ነው ወይ? ፋሲላው ብዙ ጊዜ ለመስበክ በጣም የስብከት እንትኑ ሲገባ እኔ አውቃለሁ። ፊት ይተከታተራል። ቀይ ደም ትምህርት ለብሷል። ይረዳለሁ፣ ይገባለሁ። በቃ የሆነ ነገራችሁ መቀየር አለበት። አሜን ነው ወይ? ይሄ ኖርማል መንፈስ ምስማር ሆኖ ገብቶ ሰንብዞ ነው መውጣት። ተመሳሳይ ነው። ሹል ነገሮች ናቸው።
ከእናንተ ይመታ። አሜን በለዋ። የሆነ ድንቡሽቡሽ እየሆናችሁ ውጡ። የእግዚአብሔር ቤት ስትመጡ ማንም ይበል፣ እዚህ ቆሞ ማንም ይበል፣ በቃ ዘይት ተቀብታችሁ ውጡ። አንድ ጊዜ ዳዊት እንደዚህ አለ። እዚህ ገብታችሁ አስመርምራችሁ ውጡ። ምን ብላችሁ? እዚህ ስትመጡ አስመርምራችሁ። ዳዊት ምን አለ መሰላችሁ? መርምረኝ። ምን በላይ? መርምረኝ። መዝሙረ ዳዊት 139 ቁጥር 23 ላይ አቤቱ ምን በለኝ? መርምረኝ። ምን ማለት? እንኳንስ ዳዊት መርምረኝ ካለ የልቤ የተባለ ዳዊት መርምረኝ ካለ እኔና አንቺ ምንድነው ማለት ያለብን? ዳዊት መርምረኝ፣ እኔና አንቺ ማለት ያለብን ኦፕሬሽን አድርገኝ ነው ማለት ያለብን። ምን ማለት ያለብን? ኦፕሬሽን። ለምን? ኤቲ አይጠፋም። በረከቴን የያዘው ኤቲ፣ አንተ ቤት በሚገባ እንዳልኖር የከለከለኝ ኤቲ፣ ትዳርን እየበጠበጠ ያለ ኤቲ፣ ቤትን እየበጠበጠ ያለ ኤቲ አይጠፋም። መርምረኝ ብሎ እዚህ መግባት ያብራ። ኦፕሬሽን አድርጎ ኤቲዎቹ አድርጎ ጠግቦ ጥገና አድርጎ ህጂ ተሳክቷል። አሜን አሜን አሜን። የሆነ ነገራቸው እንደሚፈታ እርግጠኛ ነኝ። ዝም ብሎ አይደለም ቃሉ የሚመጣው። እኔ ደካማ ቢሆንም ቃሉ ደካማ አይደለም። አይመስላችሁ? ብርቱ ቃል ነው ያለን። ይሄ ብርቱ ቃል ነው። አንቺ አሁን እኮ መራመድ ስለቻልሽ አይደለም እዚህ የመጣሽው። ንቁ ትንቢት መናገር አይጠበቅም። እዚህ የመጣሽው መራመድ ስለቻልሽ። እሺ ዛሬ ጠዋት እስከዚህ ሰዓት ድረስ አሁን 6 ሰዓት ነው። 6 ሰዓት ከ37 ደቂቃ እስከዚህ ሰዓት ድረስ እቺ ሰዓት እስከምትደርስ ድረስ ካልጋው ያልተነሳ በዛው ያሸለበ ሰው አለ። ኦነቶ ይናማይ ነው ገርታ ቆባና አንካሪ ኦዝቢች ፋንዱም አላቢ ኦሶ ማይክ ጋስመ ነው ከሞራንቴ ከሳት ይለንቀደ ገርታን ቆባና ማማደም ይልብ ይብጋል ገርታን ቆባና የአንዳንዱ ሰው መራመድ አይችልም። ገርታን ቆባና እነኚህ አይነት ነገሮች አንቺን ሳያገኝሽ እዚህ መምጣትሽ እኮ ታምር ነው። አለበያ አሜን። ታዲያ ቢነበርሽ ከዚህ ውጭ ከዚህ ሌላ ታምር አትል። እግዚአብሔር እኮ ለአንቺ እኮ በትንቢት ነው ጀመረው እኮ የራሱ ሚራክል እኮ ነው አይደለም? ወጥቹ ከሰሞከ ዋልተን ካባ ወንጋው ሙዚቁ ፈማገኝ ታምርጎ ከነጋ ይዝጋው ፊደንዳ ትባለው ምንም ማለት ቁርሴ መድቻለሁ ምንም ማለት ልብስ ለበስኩ ምንም ማለት ሞተር ላይ ወጣው ምንም ማለት ምንም ማለት ሰላም በለው ሰላም ኩንጋው ሙዚቅ በቅተም እኮ በሚሊዮን ማይመጣ እኮ በሚሊዮን ለዚህ ብቻ መስኪን ሌላ ተጨማሪ ትንቢት ችግር ነው እና እየጨረስኩ ነኝ። አንድ ኢየሱስ ጌታ ነው። ሰላም ናችሁ ወይ? ሁሉ ሰላም ነው እዚህ አካባቢ? እየጨረስኩ ነኝ። በዚህ ምድር ላይ እንደኔ አይነት ደካማ ሰው የለም። እውነት አንድ ነገር ልንገራችሁ፣ ፈጽሞ እንደኔ አይነት ደካማ ሰው የለም። ፈጽሞ ነው የምላችሁ። እውነት እንደ ወንጌል እንሰብካለን። ወንጌል ከሚሰብኩ ሰዎች መካከልና ጴንጤ ከሆኑ ሰዎች መካከል ፈልጋችሁ ብትፈልጉ እንደኔ አይነት ደካማ የለም። እኔና ጌታ እንተዋወቃለን። አንቺ አሁን የለበስኩትን ነው የምትወጪ። ይህን ደካማ ሰው እንዴት አድርጎ ቀዳዶት ሰፋፍቶ እዚህ ጋር አቁሞኝ ነው የኔ እጅ የለበትም የእሱ እጅ። አሜን።
እኔ መሆን የነበረብኝ ወዱርዬ ጫጥቃሚ አረቄ አካባቢ አውደልዳይ ልፍስፍስ ጡራሞ የሆነ ሰው ነበርኩ መሆን የነበረብኝ። ዛሬም ለእኔ አልፈቀደም። ያድናል። አልፈቀደም። እኔን ከረዳ ጌታ ሁሉ ጊዜ እኮ እኔ እኮ በማንም አይደለም እኔ እኮ ስሙን እንኳን ማናውቁ የሚባሉ ኤቲ የሚባሉ መኪናዎችን የሚነዱ ሰዎችን አይቼ አይደለም እኔን የራሴን የምገምተው። ራሴን በራሴ ከየት እንዳነሳ እግዚአብሔር አንሺ ነው ብዬ ስል እኮ የሆነ ራቫ እኮ የነዳውን ሰውዬ እግዚአብሔር ረዳው ብዬ አልሄድም። እኔ ረድቶኛል። እስቲ አሜን በለዋ። እኔን ራሴን ረድቶኛል። እኔን ራሴን አግዞኛል። እኔን ራሴን ፒክ አድርጎኛል። ፍሮም አንደርግራውንድ አሜን ነው ወይ? ያለኩ ነው የሚሆንለት ለዚህ ጌታ። አሁን እኔ ተጠንቅቄ ነው እየሰበኩ ያለሁት አይደለም። እንዲህ ያለው ከፈለጉ ያው እዚያውን ተጠንቅቄ ፓስተር ማለት ያስፈልገናል። ስነ ስርዓት ያስፈልጋል። ኢየሱስ ጌታ ነው። እውነት ውሸት ብዙ መስዋዕት ያስፈልጋል። ጋሼ ያውቃል። አንድ ጊዜ ቸርች ላይ እኔ አንድ ቸርች ላይ ነው ማመልከውና ቸርች ላይ ቁጭ ብያለሁ። ትልቅ ናቸውና ከበር ጀምራ እስከ በዚህኛው መውጫ ወይ በዛ ሄደችም ማዘር ቀጥታ በዚህ ገብታ ወደ ቢሮ መግቢያው ማንም የለም። ብቻ ነው ተናደደኝ። ይሄ መስራት መሆኑ ብዬ ተናደደ። ማንያ አቤት ልጅ አለች። ለካስ ታገኛለች። አቤት ልጅ ረበሽኩ እንዳለች አልፈለኩም። እነዚህ ምን ብዬ ቁጭ ብያለሁ። ግን እርሶ ከዛኛው በር እስከዚህኛው በር ለምን አጎንብሶ ይሄዳሉ? ሌላ ነገር ጭኖብኝ ነው አይደለም። አይደለም ትትና ሌላ ጊዜ ፓስተር ያስተምራል። የሆነ የተቀመጥብን ነገር አለ። የሆነ የተወሰነብን ነገር አለ። እድሜ እኮ የልጁ እኮ እድሜ ወርስ እኮ ለመካፈል አልደረሰም። በሌላ ቦታ ሳነት እኮ ያገኘሁት ነው ነገር እንጂ ለመካፈል አልደረሰም። እድሜ በሰውኛ አልደረሰም። ማሚ በሰውኛ አካፍልልኝ ለማለት አልደረሰም። እንደው ቤቢዬ እንደው ቤቢ መጥቶ ማሚ ከትምህርት ቤት መጥቶ ኢንሻአላህ አልበላም። ምክንያቱስ የሆነ ጥያቄ አለ። ተቀመጥ አልቀመጥ ቤቢ ቢል ሳሳምና ማለት ቢል አልበላ አልቀመጥ እና ምን ፈልገህ ነው ልጅ ቤት እንደው ከባኝ ስጭ አስነግጥ አካፊ ይሉታ አሰላምጭ ቢል ጊዜው ነው ወይ? ግን አንድ ነገር ልነግራችሁ ፈልጋለሁ። የእናንተ አባት ያለ ጊዜ ያካፍላችኋል። አሜን አሜን አሜን። ስማኝ ለደጀ ተቀንጥቄ ነው እንትን እያልኩ ነው። በደንብ ስማ። ይኸውልህ መሀል ከገባህ በጣም ብዬ ነው። ስማ ይኸውልህ ስማኝ በሏ ተነጋገር። ከሰማህ እኮ አንድ ደቂቃ ነው አለበት። ከሰማህ አንዲት ደቂቃ ነው አንተ በቂ።
አሁን ስለ ደግ አባት ነው ያወራል። ስለማይቆጣ አባት፣ ስለማይናደድ አባት፣ ስለማይደነግጥ አባት ቤት ላይ ቆንጆ ሆኖ ውጭ ላይ አውሬ የሚሆን አባት አይደለም። ውጭ ላይ ቆንጆ ነው፣ ቤት ላይ ደግሞ አውሬ ስለሚሆን አባት አይደለም እየነገርኳችሁ ያለው። የትም ቦታ ለወለዳቸው ልጆች እኔ አንድ ጊዜ እንደዚህ አልኩኝ። ለምንድን ነው ከአላሙድን ያልተወለድኩት? የሆነ ከተማ በነበርኩበት ከአላሙድን ይቻላል ምርጥ ነጥብ ፈልጋችሁ ለምን ከዚህ አልተወለድኩም ብትል ይሆናል አይሆንም። በሉስ ለምንድን ነው እሱን የተመኛችሁት? ምርጥ አባት ላሳያችሁ። የኔና ያንቺ አባት ምርጥ አባት ነው። አሜን።